ሰላም እንዴት ናችሁ? ሰላም ናችሁ ቤተሰቦቼን? እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ በጣም በቀላል መንገድ የሚሰራ ቆንጆ የፉል አሰራር ነው። ቪዲዮን እስከ መጨረሻ እንድትከታተሉኝ በትህትና እጠይቃለሁ ቤተሰቦቼ። ይሄ ታጥቦ ተዘፍዝፎ የሚቀቀል ቦሎቄ ነው። ነጩን ቦሎቄ ነው የተጠቀምኩት። የተራሰ ስለሆነ ለመብሰል ብዙ ጊዜ አይፈጅብንም። ቀቅየዋለሁ። እንደዚህ እንደምታዩ ስቀቅለው ቶሎ ነው የበሰለው። ቦሎቄ ነው የምጠቀመው ማለት ነው። በጣም ጣፋጭ ነው፣ ቆንጆ ነው። ሌላ መጥበሻ ጥድና ዘይት አድርጌያለሁ። ዘይት ስለሚወድ ዘይቱን ጨምር አድርገን ብንጠቀም ቆንጆ ነው። ሽንኩርት አዘጋጃለሁ። ሽንኩርት የተከተፋልኝ እሱን ደቆ የተከተፈ ቀይ ሽንኩርት እሱን ጨምራለሁኝ። መካከለኛ የሆነ 2 ራስ ቀይ ሽንኩርት ደቀቅ አድርጌ ከትፌ እሱን በዘይቱ ጠብሰዋለሁኝ። ይሄ ለቁርስም ይሆናል፣ ለመቅሰስ ይሆናል። በፈለግነው አይነት በእንጀራም በዳቦም መመገብ የምንችለው ለልጆች ለአዋቂ የሚሆን ነው። ቀይ ሽንኩርቱን ለትንሽ ጊዜ ከጠበስኩት በኋላ ነጭ ሽንኩርት ጨምሬያለሁኝ፣ እርድ ጨምሬያለሁ። በእርድ ነው መስራት የፈለኩት። ብዙውን ጊዜ በበርበሬ ነው የምንሰራው። ይሄኛው ደግሞ በጣም ነው የሚጣፍጠው። በተለይ ልጆች በጣም ይወዱታል። ከዳቦ ጋር ተደርጎ ጤናማ አዘገጃጀት ነው። ያለንን ቅመም መጠቀም እንችላለን። እርድና ነጭ ሽንኩርቱን አንድ ላይ ነው የጨመርኩት ከዘይቱ ጋር ከቀዩ ሽንኩርት ጋር ለትንሽ ጊዜ ካቁላላሁት በኋላ ቃሪያ ጨምሬያለሁኝ። ቃሪያውን 2 ቦታ ሰንጠቅ አድርጌ ለጣዕም ነው የፈለኩትና በሱ ብላ እሱን አብሬ እንደዚህ አቁላለዋለሁ ከሽንኩርቱ ጋር። እንዳልኳችሁ ባልጫ ነው መስራት የፈለኩት። ስለዛ እርጥብ ቅመሞችን እየጨመርን ማጣፈጥ እንችላለን። ይሄ ደግሞ ቲማቲም ነው። ቲማቲም የተሰለሰለ ቲማቲም እና የበሰለ ምጥጥ ብሎ አሁን የጨረሰ ቲማቲም ነው። ዘይት ምናምን አልጨመርኩበትም እና የታሸገው ድልሁ አይደለም ለማለት ፈልጌ ነው። ተዘጋጅቶ የተቀመጠ ቲማቲም አለ። በጣም በስሎ ስለነበረ ሁሉንም ፈጭቻቸው አንተክትኬው ውሃው ምጥጥ ሲል ሲቀዘቅዝልኝ ወደ ፍሪጅ ያስቀመጥኩት ቲማቲም ነበር። በሱ ነው 1 ማንኪያ ቲማቲም ጨምሬያለሁኝ። ከዛ በደንብ ካቁላላሁት በኋላ እዚህ ጋር ሮዝመሪን ፓውደሩን የጨመርኩት። እርጥቡ ካላችሁ እናንተ መጨመር ትችላላችሁ። እዚህ ጋር ደግሞ አፍሬጅ ጨምሬያለሁኝ። ሁሌም እንደምላችሁ ብዙ ጊዜ እጠቀማለሁ አፍሬጅ። አልጫ ነክ ምግቦችን ስንሰራ፣ ቁርሶችን ስንሰራ መጠቀም እንችላለን። ጣዕሙን ቆንጆ ነው የሚያደርግልን። ብዙ አይነት ቅመም አለው። ለአልጫ፣ ለቅቅል፣ ለጥብስ፣ ለብዙ ነገር ይጠቅመናል ማለት ነው። ስለዛ አፍሬጅ ጨምሬያለሁኝ። ቃሪያው ደግሞ አብረን እንዲህ ስናቁላላው በጣም ቆንጆ ነው የሚሆንልን ጣዕሙ። በሶ ቢለውም እንደዛ፣ ካልወደዳችሁት በሶ ቢለውን አለማድረግ እንችላለን። እኔ ፓውደሩ ስለነበረ ሮዝመሪ ወይም ጥብስ ቅጠል የምንለውን እሱን ጨምሬያለሁኝ። እናንተ እዚህ እርጥቡን ጣል ማድረግ ይቻላል። ከቃሪያውና ከበሶ ብላው ጋር አንድ ላይ መጨመር እንችላለን ማለት ነው። በዚህ መልኩ ካዘጋጀሁት በኋላ ቅድም የቀቀልኩት ቦሎቄ አለ። እሱን ጨፍለቅ አድርጌ ነው የምጨምርበት። እዚህ ጋር ጨው ጨምሬያለሁኝ። ቦሎቄውን ባለን ነገር እኔ በብርጭቆ ነው ጫን ስንለው በጣም ስለበሰለ ራሱ ጨፍለቅ ይልልናል። በብርጭቆ ጫን ብለን እንዲዋሃድልን እንደዚሁ ፍሬው ፍጥጥ ብሎ ከጨመርነው ይሄ የሰራነው ሶሱ አብሮ ዘልቆ ስለማይገባልን ወዲያውኑ ነካ ሳረገው በብርጭቆም ባለን ነገር መክተፊያ ላይ አድርገን እዛው ላይ ነው እኔ የቀቀልኩበት ብረት ድስት ላይ
ውሃውን ካጠነፈፍኩት በኋላ እዛው ላይ እንዳለ በብርጭቆ ጫን ጫን ስለው ይኸው እንደዚህ ሆኖልኛል። የሚያምር ነው። ነጯ ትናንሿ ሳትሆን እኔ የተጠቀምኩት ቦሎቄ መካከለኛዋን ወደ ቀላ የሚለው ሆኖ ውሃ ውስጥ ስንዘፈዝፈው ነጭ ይሆናል። እዛ እሱን ስንቀቅለው ደግሞ ወዲያው ነው የሚበስለው። ይሄ እንደምታዩት ጨምሬዋለሁኝ። ጣዕሙ በጣም ቆንጆ ነው። በአልጫ ነው ያዘጋጀሁት። እናንተ በበርበሬ መስራት እንችላለን። ሁሌ ፉል ያው በርበሬ በጣም ይፈልጋል በባቄላ ስለሚሰራ እና ይሄኛውን ደግሞ በአልጫ ለልጆች እንደሚመች አድርገን በዚህ መልኩ ሰርተን መጠጥ ካለም ትንሽ ደረቅ ካለብንም ዳቦ ውስጥ ጨምረን ለልጆች ለምሳቃ ይሆናል፣ ለቁርሳቸው ይሆናል፣ ለመቅሰሳቸውም ይሆናል። ጤናማ ቆንጆ ለየት ያለ ነገር ሲያገኙ ልጆችም ቆንጆ ደስ ብሏቸው ይመገባሉ። ባቄላን ሁሌ ለፉል ከምንጠቀም ቦሎቄን ደግሞ በዚህ መልኩ እንደዚህ አድርገን መጠቀም እንችላለን። ቃሪያ ከላይ እናደርጋለን። ጣዕሙ በጣም ቆንጆ ነው። ለጾም ወቅት በተለይ በጣም አማራጭ ነው። ከጾም ምግቦች ጋር እናቀርባቸዋለን። ሌላ ደግሞ ፈጣንም ስለሆነ ጤናማም ስለሆነ ከሌሎች ከጾም ወጦች ጋር ማቅረብ ይቻላል። ለቁርስም ይሆናል እንዳልኳችሁ፣ ለልጆች ለምሳቃም ፈትፈት አድርገን እዚህ ጋር በእንጀራም መሆን ይችላል። በዳቦም ለብቻ ደግሞ መመገብ ይቻላል። በዚህ መልኩ ቃሪያዬን ከላይ ጣል ጣል አደረኩበት። ማቅረቢያ እቃዬ ላይ አድርጌ እንደዚህ ይሆናል ማለት ነው መጨረሻው። ከዛ ከፈለግን በቂጣ በዳቦ መመገብ ይቻላል። በጣም ቆንጆ ነው። እዚህ ጋር ያደረኩት ደግሞ ከላይ ቲማቲም ጥብስ ነው። ቲማቲም ለብ ለብ ከላይ ያደረኩበት በጣም ቆንጆ ጤናማ የሆነ ምግብ ነው። በፍጥነት የሚደርስ ለልጆች ለአዋቂ የሚሆን ትወዱታላችሁ ቤተሰቦቼ። እስካሁን አብራችሁኝም ስለነበራችሁ ከልብ አመሰግናለሁ። ዘውትር ከጎን የሆናችሁ ለምታበረታቱኝ ቤተሰቦቼ፣ አዳዲስ ለመጣችሁትም ሰብስክራይብ እያደረጋችሁ ቤተሰብ እንሆንላለሁ። ሁላችሁንም ከልብ አመሰግናለሁ። ክበሩልኝ። እግዚአብሔር ይስጥልኝ። ቻው፣ ደህና ቆዩኝ።